መተናል ኤሌክትሪክ መኪና ሲገዙ ምን ማየት እንዳለባቸው በዛው እናያለን። ቪሲኤም ምናምን ይባላል። እኔ እኮ እንትን መነጽር ታረግ ነበር። ራይት አልደረበም። አዲስ መኪና ለምትገዙ ሰዎችን ፍተሻውን በእኛ ተውት ብለውናል። ቅዳሜ ገበያ ፕሮግራሜ ጀምሯል። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ የኤሌክትሪክ መኪና ገዝታችሁ ወይ ደግሞ የኤሌክትሪክ መኪና እየነዳችሁ ባትሪ ሄልዙ ወይም ደግሞ ጤንነቱ አሳስባችሁ የት ላስመርምረው የት ላሳየው ላላችሁ ሰዎች አሪፍ ቦታ ነው የምጠቁማችሁ። አብራችሁ ሰላም እንዴት ዋልክ? ሰላም ነው። እግዚአብሔር ይመስገን። እሺ ቴንክ ዩ። እንኳን ደህና ቆየህ። በመጀመሪያ ራስን አስተዋውቀኝ። ኦኬ ናውል እባላለሁ። የኢፌራ ሶሉሽን ባለቤትና ማናጀር ነኝ። እሺ ኢፌራ ትሬኒንግ እንግዲህ ምን ያህል ጊዜ ሆነው ከተጀመረ? ምን ስራዎች ነው የሚሰሩት? እስቲ እሱን ንገረኝ። ኦልሞስት ኢፌራ ሶሉሽን ከተጀመረ ወደ 2 ዓመት ገደማ ሞልቶናል። በመጀመሪያ የምንሰራቸው የነዳጅ መኪኖችን ነበር ሜንቴን የምናደርገው። አሁን ላይ ደግሞ ወደ ኤሌክትሪክ መኪኖች ሙሉ በሙሉ ዞረን ኤሌክትሪክ መኪኖችን ከኢንስፔክሽን ከፍተሻ ጀምሮ እስከ ትምህርት ድረስ እየሰጠን እንገኛለን። ኦኬ እንግዲህ ወደ ዘመኑ ትንሽ ዞር ብላችኋል ማለት ነው። በፊት የነዳጅ ነበረ። ምንድነው እሱ ላይ የምትሰጡት ሰርቪስ የኤሌክትሪክ መኪና ላይ? ኦልሞስት አሁን ላይ አገራችን ላይ 0.5% እስከምንላቸው ድረስ 50% ድረስ የኤሌክትሪክ መኪኖች ናቸው እየገቡ ያሉትም ኤሌክትሪክ መኪኖች ናቸው እየበዙ ያሉት። ከጭነት ጀምሮ እስከ ቤት መኪኖች፣ ባጃጆች፣ ኤሌክትሪክ ሞተሮች። ያው እንደሚታወቀው የኤሌክትሪክ መኪኖች ይበዛሉ። እኛም ይሄንን ክፍተት አይተን ነው ባለሙያዎችን በማፍራት እንዲሁም ደግሞ ሜንቴን በማድረግ መኪኖቹ ላይ የሚያጋጥሙትን ችግሮች ባትሪ አውርዶ እስከ መጠገን ድረስ እንዲሁም ደግሞ በተለይ አዳዲስ መኪኖች ላይ ከቻይና ተገዝተው ሲመጡ እኛ ሀገር ላይ የኤሌክትሪክ መኪኖች መኪናም ሲገዛ እንደ አሴት ስለሚቆጠር እነዛን ነገሮች በሚገዙበት ሳለ ላይ ከስተመሮቻችን ጉዳት እንዳይደርስባቸው የቅድመ ፍተሻ አገልግሎት እንሰጣቸዋለን። በዚህ ኢንስፔክሽን ፍተሻ ላይ የዋራንቲ አገልግሎት የምንሰጥ ሲሆን እኛ ለፈተሽናቸው መኪኖች በሙሉ ለከስተመሮቻችን የባትሪ ዋራንቲ ሰጥተን እንዲሁም ደግሞ በተጨማሪ ሌሎች የቻርጀር ኢንስታሌሽን የተለያዩ አገልግሎቶችን መኪና ለሚገዙ ሰዎች መኪና ከማቅረብ ጀምሮ ይህንን ነገር እንሰራላቸዋለን። ስለዚህ ኤሌክትሪክ መኪና የሚገዛ ሰው እናንተ ላይ ተማምኖ ነው ማለት ነው እንግዲህ ባትሪ ሄልዙን የመኪናው ኳሊቲ እንዴት ነው የሚለውን ነገር በአጠቃላይ አሁን አዲስ እንደመሆኑ መጠን ወደ ሀገራችን ሲገባ እናንተ ላይ ጥሎት ነው የሚሆነው። ያ በተለይ ባትሪ ላይ ከቻይና በሚመጡበት ሰዓት ላይ ረጅም ርቀት ተጉዞ ስለሚመጡ ብዙ የሄልዝ የሚቀንሱ ግጭት የሚደርስባቸው መኪኖች አሉ። እነዛ መኪኖች ደግሞ ከሌሎች 00 መኪና እኩል መሸጥ እንደሌለባቸው ለከስተመሮቻችን ግንዛቤ እየሰጠን በዛ ላይም ደግሞ የፍተሻውን አገልግሎት በደንብ እንሰጣለን ማለት ነው። አሁን ስታወራልኝ ቅድም አልከኝ እንግዲህ ባለሙያዎችን ማብቃት ላይ ያልከኝ ነበርና እሱስ እንዴት ነው? ባለሙያዎችን ማብቃት የጀመርነው ኦልሞስት 1 ዓመት ሆኖናል። ኢፌራ ሶሉሽን አውቶራይዝ የሆነ ድርጅት ነው። ባለሙያዎችን የምናበቃው በዚህ በአውቶሞቲቭ ዙሪያ ኤሌክትሪክ መኪኖችን ብቻ ፎከስ አድርገን ነው የምንሰራው። ኦልሞስት በአንድ ጊዜ ከ10 ሰዓት እስከ 12 ሰዓት ባለው ፕሮግራም ከ25 እስከ 50 ተማሪዎችን ተቀብለን እያስተማርን እንገኛለን። በጣም በትንሽ ዋጋ ሌሎች ወጣቶችንም ወደ ስራ የሚያስገባ ወደዚህ ኢንዱስትሪ ውስጥ ባለሙያዎችን እያበረከትን እንገኛለን። እሺ ምን ያህል ጊዜ የሚቆይ ነው እሱስ የስልጠናው? ስልጠናችን ኦልሞስት 1 ወር ከ15 ቀን ነው። ፕራክቲካሊ በዝዋል። ቲቶርም እዚሁ ክላሳችን ውስጥ እንሰጣቸዋለን። ከዛ ደግሞ ወደ ውጭ ወጥተው በደንብ እንዲያዳብሩ በተለያዩ ማሽኖች እንዲያዩ መኪኖቹ ምን እንደሆኑ እንዲያውቁ እናደርጋለን ሰዎችን። እንግዲህ እስከዛሬ በቅዳሜ ገበያ ፕሮግራማችን የተለያዩ የኤሌክትሪክ መኪኖች እያየን ይሄ መኪና በጣም ቆንጆ ነው፣ ዋጋው እንደዚህ ነው እያለን በጣም በብዙ ስንገልጽ ነበር። ዛሬ ደግሞ ለተመልካቾቻችን እንግዲህ ኤሌክትሪክ መኪና ከገዙ በኋላ ባትሪ ሄልዙ ቆንጆ ነው ወይ መኪናው ምን አይነት ይዞታ ነው የሚለውን ከነናኦል ጋር እየተገናኘን እንግዲህ እያየን ነው። እኔም ኤሌክትሪክ መኪና ለመግዛት አስቤ ነበርና እንደው ፍተሻውን ላንተ ልጣለው? ኧረ በሚገባ ከአሁኑ አብረን እንደውም ስራ ስላለኝ አብረን ሄደን ቼክ እናደርጋለን። በጣም ደስ ይለኛል። እንግዲህ ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ የሚፈተሽ የኤሌክትሪክ መኪና አለ። ፍተሻው እንዴት ነው የሚለው አብረን የምናየው ይሆናል። አብራችን ቆዩ። ብዙ ሩቅ ነው የምንሄድበት? ብዙም ሩቅ አይደለም። እዚህ ቦሌ ጋር ነው የምንሄደው። ቦሌ አትላስ ጋር ነው የምንሄደው።
ያው ለአንድ ከስተመራችን መኪና አብረን እንፈትሽለታለን ማለት ነው። ሰው በዛውም እንግዲህ ሙያ በደንብ እማራለሁ። በዛውም እንግዲህ በሙያንቺም በደንብ ትማሪያለሽ በደንብ ምክንያቱም ብዙ የኤሌክትሪክ መኪኖች ለደንበኞች በተለያየ አጋጣሚ የተለያየ ቦታ እየዞርን ሪቪው እያደረግን እናሳያቸዋለን እና ኦኬ ዛሬ ደግሞ እንግዲህ እስቲ ኤሌክትሪክ መኪና ሲገዙ ምን ምን ማየት እንዳለባቸው በዛው እናያለን። ግን ሰው ብዙ ጊዜ አሁን ኤሌክትሪክ መኪናን በጣም ይፈራል አይደል? የሆነ ነገር ቢሆንብኝ አይ ገና አዲስ ቴክኖሎጂ ነው አልተግባባ ነው ምን ትመክራለህ? ቢትሲዬ ምናምን ይባላል። ቢትሲዬ ሶ ኤሌክትሪክ መኪና ጋር ባይዘው እንዴት እንደምገልጸው መሰለሽ ላይክ የድሮ ስልኮች አሉ አይደል ጠቅጠቅ የሚደረጉት እነሱ የነዳጅ መኪኖች ብለሽ ያዘቸው። አሁን ስማርት ስልኮች አሉ አይደል እና አይፎን ዲፈረንሳቸው እንደዛ ነው። ኤሌክትሪክ መኪና ነዳጅ መኪኖች አስፋልት መንገድና ኮረኮንቺ መንገድ አሁን ኦፍሮድ መኪኖችም ኤሌክትሪክ መኪኖች ተሰርተዋል እኮ። ኦኬ ትላልቅ መኪኖች በኤሌክትሪክ መኪኖች መጥተዋል። ትላልቅ ለአይሱዚ ጭምር ተሰርቶ ባለፈው ላይ ይሽምድም ለቢሾፍቱ የኤርፖርት ለአዲሱ ኤርፖርት ኦልሞስት ወደ 60 ምናምን መኪኖች ገልባጮቹ የኤሌክትሪክ መኪና ሆነዋል አሁን ላይ። ሶ ኤሌክትሪክ መኪና ይሄናል በጣም ረቆ ይላል። ሌሎች ሀገር ላይ እንደውም በየፖሉ ላይ ስቴሽን አለ። በየስቴሽኑ ላይ እዛው ፖላቸው ላይ እየሰኩ የሚጠቀሙበት ደረጃ ላይ ደርሷል። እኛ ላይ ትንሽ ባትሪውን ሪሳይክል ማድረግ ስለሚከብደን ነው ደግሞ ባትሪውን ከዛ አስመጥቶ ትንሽ ስለሚወደድብን ነው እንጂ በጣም ሲምፕል እና ባትሪውን ቢበላሽ መቀየር የሚቻል አሁን ላይ እንደውም ለብቻ ሴሎቹን ለብቻ መቀየር የሚቻልበት ደረጃ ደርሰናል። የሚገርምሽ አይደለ? ያው እቤት ውስጥ የሚደረጉት ቻርጀሮች እቤት ውስጥ የሚገጠሙትን እኛም እንገጥማቸዋለን። እነዚህ ኤሲ የሚባሉትን ግራውንድ ተደርጎ በስነ ስርዓት የኪሎዋቱ ተመጣጥኖ ከኤልፓም ደግሞ 22 አምፒር ወይም 32 አምፒር ቆጣሪን በማስቀየር ብዙ ጊዜ ብሬከር ስለሚመልስ እነሱን በማስቀየር መጠቀም ይቻላል በደንብ። እነሱ ግን ችግር የላቸውም። እነሱ ላይ ችግር የለባቸውም ስለሆነ መጠቀም እንችላለን። ምንም አይነት ጉዳት አያመጡም። በዛ ላይም ደግሞ ባትሪያችን እንደተባለው ከ8 እስከ 15 ዓመት እንዲያገለግል ከሚረዱን ቻርጀሮች ውስጥ ኤሲ ቻርጀሮች ናቸው። ሌቨል 1 እና ሌቨል 2 የሚባሉ ቻርጀሮች ስላሉ እነሱን ሞር መጠቀም ግን በተገቢ ባለሙያ ቤታችን ውስጥ ማስገጠም አለብን። ያው ኤሌክትሪክ መኪኖች ብዙ ሴንሲቲቭ ፓርት አላቸው ልክ እንደ ስልኮቻችን። ብዙ እነዛን ሴንሲቲቭ ፓርቶች በደንብ ልንጠብቃቸው ይገባል ነው። በወጣትነት እንዴት ነው ስራ ፈጣሪ መሆን? ኦልሞስት ደስ ይላል። ኦልሞስት አሁን ወደ 14 ሰራተኛ ደርሰናል። እንግዲህ ካምፓኒያችን ኢንስፔክሽን የሚሰሩ ብዙ ሰራተኞች አሉ። አሁን ላይ ደግሞ አስተማሪዎችም አለን። በጣም እየተንቀሳቀስን እንገኛለን። እንግዲህ ወደፊት የተሻለ ቦታ እንደርሳለን ብለን አስባለሁ። በጣም አሪፍ። እንዴት ነው ወደዚህ ሙያ ውስጥ የገባኸው? ያው አውቶሞቲቭ ላይ ብዙ ቆይቻለሁኝ እኔ በተለይ የነዳጅ መኪኖች ላይ እነዚህ ኮምፓክት ኮሮላ የሚባሉ መኪኖች ላይ ሞተራቸውን በትኖ ምን ብሎ እስከ መስራት ድረስ እንሰራ ነበር ከዚህ በፊት። ያው ከዛ በኋላ ደግሞ እነዚህ አዳዲስ ቴክኖሎጂዎች ሲመጣ እኔም በተፈጥሮ ከቴክኖሎጂ ጋር ቶሎ የመላመድ እንትን ስላለኝ ሶ ሜንቴን ማድረጉን ከብዙዎቹ ቀደምት ነን። ያው መጀመሪያ ላይ ነው የጀመርነው ማለት ይቻላል ኦልሞስት። ከዛም በኋላ እያለ አሁን ላለንበት ደርሰናል። ሶ ኤሌክትሪክ መኪና እንደሚታሰበውም ከባድ እንዳልሆነ ለህብረተሰቡ በቲክቶክም ፕላትፎርም ዌብሳይታችን ላይም በተለያዩ ፕላትፎርሞች በደንብ እያስተማርን እንገኛለን። ቲክቶክ ላይ ለሚያውቁኝ ሰዎች ናውልቪ ካር ብለው ሰርች ማድረግ ይችላሉ፣ ወይም ደግሞ ኢፌራ ሶሉሽን ብላችሁ ቼክ ማድረግ ትችላላችሁ። ዌብሳይቶች አለን። እነዛ ላይ በነፃ ለህብረተሰቡ የሚጠቅሙ ኢንፎርሜሽኖችን እለታዊ ኢንፎርሜሽኖችን እንሰጣለን። በጣም ጥሩ፣ በጣም እናመሰግናለን። እንግዲህ እየደረስን ነው ወደዛ። እየደረስን ነው። አሁን ደግሞ በተግባር በደንብ እናየዋለን። በደንብ ትጥቅሽም ከኋላ አለልሽ። ኦኬ፣ ስለዚህ ልብስም ተዘጋጅቶልኛል በደንብ እንዴ። እና ታዲያ ጥንቃቄ ያስፈልጋል። እዚሁ እንዳልቀር ብቻ እዚሁ እንዳልቀር ይሄኛው ስራ ለብጄ መተናል። እንዴት ነው ልብስ አላማረም? ዋው እቺን ነገር ደግሞ ያጃት ሊያዛትሽ ግሎብ ታርጌት ይችላል ነው ባዶ እጅሽን ከምትውኝ። እሺ
ከዚህ ይኸው እነዚህ ነገሮች ቼክ ካደረግናቸው በኋላ መጀመሪያ ምንድነው የምናደርገው? እንደዚህ መኪናውን ዞር በማለት መቃኘት ነው የመጀመሪያ ስራችን። መኪናው ላይ ምንም አይነት ጭረት፣ ግጭት እንደሌለበት ቼክ ማድረግ ነው ኢንስፔክሽን ከመስራታችን በፊት። እቺ ፕላስተር ነች በይዘው ሲመጣ ይሄኛው መስታወት እንደሌላ ሰራተኛ እንደው ካየ በጣም እና ሙሉውን እናደርገዋለን። እንደዚህ ኢንስፔክት እናደርገዋለን። ይሄን ካየን በኋላ ምንድነው የምናደርገው? ምንም ጭረት አለበት መኪናው እስቲ እንግዲህ በደንብ በጥንቃቄ እያየን ነው። ምንም አይነት ጭረት አይታየኝም። ንጹህ እነዚህን ፊት ለፊቶቹን እያንዳንዱን ነገር መኪናውን መጀመሪያ በአይን ካየ ነው በኋላ ነው ወደ ስራ የምንገባው በማሽን ማለት ነው። አሁን የምናደርጋለን ቦዲ ቴስተራችንን እናውጣ ከመኪና ውስጥ። እሺ በቃ ባጋችን ውስጥ መጀመሪያው ለከስተመራችን የምንሰጠውን ዋራንቲ ፔፐራችን እናዘጋጅለታለን። ከዛ በኋላ ይሄንን ደግሞ እነዚህን ሁለቱ ማሽኖች መኪና ውስጥ ፊት ለፊት ላይ እናስቀምጠዋለን። ከዛ ውጪ እቺን ደግሞ አሁን ቦዲ ነው የተነለ እዚህ ውስጥ ምናለን? እኔ እኮ መነጽር ታረግ ነበር። እቺኛው የምናደርግበት ነው ቦዲያችንን ቴስት የምናደርግበት ነው ማለት ነው። ቀለም እንደደረበ እንዳልደረበ ላሳይሽና ቴስት እናደርግበታለን። መጀመሪያ ታሳየኝና ዛሬ ይሄን መኪና የሚገዛው ሰው በቃ እኔ በደንብ አይቼለታለሁ፣ እንዳታስቡ እንዳትጨነቁ። እነዚህ ነገሮች ቼክ እያደረግናቸው መጀመሪያ ምንድን የምናደርገው ከዚች ጋር እንደዚህ በምታደርጊበት ሰዓት ላይ እዚህ ጋር ኮቲንግ ቁጥሩ ይነግርሻል ማለት ነው። ሙሉ ቦዲውን እየዞርን በዚህ ቼክ እናደርጋለን ማለት ነው። ቁጥሩ ስንት ሲሆን ነው ትክክል ማለት ነው? አሁን እነዚህ የተለያዩ ቁጥሮች ነው የሚያወጣልን። የዚህ ኮቲንግ ቁጥሩ ኦልሞስት የዚህኛው 100 ምናምን ነው እዚህ ጋር የሚታይሽ አይደለ? ኦልሞስት 100 ምናምን ነው እንዳለ ያለው። ከዛ 1000 ምናምን የሚገባ ከሆነ ያው እዚህ ላይ ያለው ቻክ ወይም ደግሞ ግጭት ኖሮበት ቀለም ደርቧል ብለን ሪፖርት እንሰጣለን። እንደ መደረበቡ ቀለሙ ደግሞ እዚህ ላይ ሪማርካችን ላይ በደንብ እንጽፍለታለን። ባምፐር ላይ የቱ ጋር እንደደረበ እዚህ ላይ ቲክ እያደረግን እናልፋለን ማለት ነው። መጀመሪያ ይሄንን መኪና በየቦታው ላይ ነው በደንብ ቼክ የምናደርግለት እና እየዞርሽ አንቺም ቺን ፓርቷን ቼክ አድርጊው። በጣም አሪፍ። እዚህ ጋር አልደረበም። መጣልሽ። አሁን ገና እየመጣልሽ ነው። አልደረበም። 115 ነው። እስካሁን ድረስ አልደረበም፣ ግን እንደደረበ ምንድን ነበር ማውቀው? ቅድም እንዳሳየሁሽ ነው የዚህ የኮቲንግ ሌቭሉ ከማክሲመም እና ሚኒመም አለው። ያኛው ማክሲመም እና ሚኒመሙ ቁጥሮቹ ያልፉታል ማለት ነው። በዛ ሰዓት ላይ ትንሽም ስክራች ካለው ባህላዊ ነበር ድሮ ላይ እንደዚህ ይታይና ቀለሙ ልዩነት ካለው ደርቧል ነበር። አሁን ግን በዘመናዊ ማሽን ነው በደንብ ኮቲንግ ሌቭሉን ቼክ የምናደርገው ማለት ነው። ስለዚህ አንድ ቦታ የደረበ ግጭት የደረበ ቢኖር እዚህ አካባቢ ነው ይለይልናል ማሽኑ። በቃ እዚህ ጋር ደርቧል ይላል እና ደግሞ እዚህ ጋር መብራቷ ከአረንጓዴ ነበር እስካሁን ደስ ብራይ ነበር ቢጫ ይበራል ወይ ደግሞ ቀይ ይበራል ማለት ነው። ኮቲንግ ሌቭሉ እያነሰ እየጨመረ በመጣ ቁጥር ማለት ነው። ስለዚህ ቦዲ እስካሁን ድረስ ባምፐር፣ ሆድ ፓናል ሁሉንም ራይት አልደረበም ነው። እንዳለ ቲክ እናደርግና ይሄንን ፓርት ጨርስም ማለት ነው ቦዲያችንን። ቀጣይ ፓርታችን ወደ ምንድን ነው? መኪናችን ውስጡን ነው ዋና። አሁን ባትሪውን ቼክ እናደርጋለን ተባባልን። ትክክል። ባትሪ ላይ እንገባለን ማለት ነው። ነይ እንግዲህ ወደ ባትሪ ገብተናል። እንገባለን። እዚህ ጋር ፎቶ ስክሪናቸውን እነዚህ የምታያቸው መኪኖች ሌክዠሪ ናቸው። እዚህ ጋር ዋየርለስ ቻርጂንግ አለው፣ የተለያዩ ቴክኖሎጂ ያላቸው። እነዚህን ቴክኖሎጂዎች እንደሚሰሩና እንደማይሰሩ ቼክ እናደርግላቸዋለን ለከስተመሮቻችን። ከዛ ደግሞ መጀመሪያ ምንድነው የምናደርገው? ዳያግኖስቲክሳችንን አዘጋጅተናል። እዚህ ጋር ኦቢዲ መሰኪያችን አለች። ምን እያደረገልን ነው? ስካን እያደረገልን ነው። ተግባባ። ምንድነው የምናደርገው? መጀመሪያ ይሄኛው ስካን እስኪያደርግልን ድረስ መስታወቶቹ ፊዚካሊ ይስሩ አይስሩ የሚለውን ነገር ቼክ እናደርጋለን ማለት ነው። እነዚህ ቼክ ካደረግናቸው በኋላ እነዚህ ወንበሮቹን ጭምር
ሂቲንግ ቬንቲሌቲንግ እንደሚሰራ መኪናው ላይ ያው ሜኑ ላይ ማሞቅ ማቀዝቀዝ ይችላል የሚላል ስለሆነ እነዚህ ነገሮች ዲቴል እናያቸዋለን። ወንበሩ ይንቀሳቀሳል አይንቀሳቀስም የሚለውን ነገር በሙሉ ቼክ እናደርጋለን ማለት ነው። ከዛ በኋላ እንደዚህ ፍሬቻ በማብራት አሁን ፍሬቻ ስናበራ ምን እንመጣለን እንደዚህ ካሜራዎች መስራታቸው ነው። ለሴት ልጅ ደግሞ መስታወቱ ዋናው መስታወት አለው ወይ የለውም? ይሰራል። ኦፍ ኮርስ ይሄኛው ደግሞ ደስ የሚለው ላይት አለው። የሚገርምሽ መስታወቱ ያበራል። ብዙ ጊዜ ቆንጆ መኪና ናት። ሚስት ያላቸው ወንዶች የሚቆሽሸው መኪናቸው እዚህ ጋር አካባቢ ነው። ሴቶች የሚነዱ ከሆነ ደግሞ እዚህ አካባቢ ነው የሚቀዘቅዘው። ምክንያቱም ያው ስለምንጠቀመው ነው መስታወቱ። ምን ብለን እንጽፋለን? እነዚህ ካሜራዎች እንደሚሰሩ አይተናል አይደለ? እዚህ ቼክ ሊስታችን ላይ ምን ይላል? ካሜራ የሚለው ፈልጊና ቼክ አድርገው ማለት ነውና ቼክ ካሜራ ካልብሬሽን ቼክ አድርጋቸው። እነዚህ ቼክ አድርጋቸው እንዳለ ቼክ እያደረግናቸው ስለሆነ ማለት ነው። እዚህ ጋር እንግዲህ ማሽናችን እያነበበልን ይገኛል። ባትሪ ሄልዙን ምኑን እያወጣ ባትሪ ሄልዙን እንጽፋለን ማለት ነው። ይሄ ባትሪ ሄልዝና ባትሪ ሴል ከስተመራችን አሁን አጠገባችን ስለሌለ በታማኝነት እየሰራልን ሰው ላይ ከስተመራችን ተፈሪ ይባላል። ተፈሪን ስሙን እንጽፈለታለን እዚህ ላይ ማለት ነው። አቶ ተፈሪን ተፈሪ ህይወት የሽያጩ ስም ደግሞ የመኪናው ባለቤት ወይም እየሸጠ ያለውን ሴለር እና ባየሮቹን ስማቸውን እንመዘግባለን። ከዛ በኋላ የመኪናውን ሞዴል እዚህ ጋር ብራንዱን ትሞያለሽ፣ ምን መኪና እንደሆነ። ኒያሚን ዶንግፊንግ 06 የሚባል መኪና ነው ኢንስፔክት እያደረግን ያለ ነው። የ2026 ኒያሚን 06 ከዛ ብራንዱን ሞዴል ዶንግፊንግ ከዛ በኋላ ቪን ነምበር የሚባል ነገር አለ። ቪን ነምበር ማለት ቻንሲ እንደምንለው ነው በሞተሮቹ። ቻንስ የኤሌክትሪክ መኪኖች ቻንሲያቸው እዚህ ስር እዚህ ጋር አለልሽ፣ ፊት ለፊት መስታወታችን ላይ ነው የሚገኘው። እሱን እንጽፈዋለን ማለት ነው። ኮምፒውተራችን ላይ የምናየዋለን። ከዛ ውጪ አይፎን ስልክ አለሽ እንዴ? አይፎን ስልክ አለሽ? እስቲ አምጪው። ዋው ድሮ ቀርቷል። በዚህ ቻርጅ ማድረግ እዚች ጋር መኪናሽን ቁጭ በምታደርጊበት ሰዓት ላይ ዋየርለስ ቻርጅ ያደርጋል ማለት ነው። ምንም አይነት ኬብል ሳይጠቀም ዋየርለስ ቻርጂንግ ጭምር ያለው መኪና ነው። ይሄንን እንደሚሰራ በደንብ ዲቴል ነው የምናየው ብዬሻለሁ። ለዛ ነው ወደሚቀጥለው ፕሮሰሳችን እየገባን ነው ማለት ነው። ስለዚህ ባታችን ኦልሬዲ ደርሷል። በዚህ መልካም ቶልናል የዚህ መኪና ሪፖርታችንን እንደዚህ ካየነው በኋላ እዚህ ላይ ያሉ ኮመን ፎልቶች ማለት ነው ሬዝ መደረግ የሚችሉ መጥፋት የሚችሉትን ለዚህ በካስተመራችን በዚህ መልክ እናጠፋለታለን በድጋሚ። እዚህ ጋር እንግዲህ እንደምታዩ ድጋሚ እያጠፋ ነው። ኖርማል ብሏል እያንዳንዱን ነገሮች። እነዚህ ኖርማል ያሉት ነገሮች በሙሉ ሲስተሙ፣ ኤሌክትሪክ ሲስተሙ፣ ባትሪው፣ ሁሉም ነገር ኖርማል መሆናቸውን እዚህ ኢንስፔክሽን ወረቀታችን ላይ ቼክ ታደርግለታለች ነው። እነዚህ ኖርማል የተባሉትን ነገሮች በሙሉ ቼክ እናደርግለታለን። ኤሌክትሪካል ሲስተሞቹን ኢንፎቴመንት ስክሪኑ እየሰራ ያለ መሆኑን ቼክ እናደርጋለን። ከዛ በኋላ የባትሪያችንን ደግሞ እንዳየሹ ነው ባትሪ ሄልዛችንና ሞልተሻል። ባትሪያችንን 100 ብለሽ ጻፊ በፐርሰንት በአምፓወርም ስለሚያስቀምጥልን 100% ብለን ለከስተመራችን ቀጥታ ኢንፎርሜሽን ነው የምንሰጣቸው። በተረፈ ፓስድ ብለን እዚህ ሪማርኩ ላይ እንጽፍለታለን። በዚህ ፔፐር መሰረት ለከስተመራችን ተፈሪ ፔፐሩን እንልክለታለን። ባለበት ሆኖም ቢሆን እኛ ጋም ቆሞም ቢሆን ሪዛልቱን ትክክለኛውን ሪዛልት በታማኝነት እናስረክበዋለን ማለት ነው። ይሄን ይመስላል። ስለዚህ እንግዲህ በአካል ያሌሉትም ደግሞ ቀደም እየነገርከኝ ነበር ኢሜል አይነት አገልግሎት እንዳላችሁ። በአካል ያሌሉትም ቀጥታ ወረቀቱን ከመላክ ኢሜይሉን መላክ እንችላለን። ስለዚህ የመኪና ቆይታችንን እንግዲህ ይጨርሰናል። በስኬት ተጠናቀቀ። መኪና ላላችሁ ሰዎች እኛ አለን አይደል? ኢፌራ ሶሉሽኖች አለን። እንግዲህ አድራሻችሁን እስቲ ለተመልካቾች። አድራሻችን ጋዜቦ አደባባይ ጂቲ ሞተርስ አንደኛ ፎቅ ላይ ነው የምንገኘው። ኢፌራ ሶሉሽን ብላችሁ ብትመጡ ማንንም ሰው ይጠቅሟችኋል። በ0982720000 እንዲሁም ደግሞ ዌብሳይታችንን ifera-solution.com ላይ ማግኘት ትችላላችሁ። በቲክቶክ ፕላትፎርም፣ በፌስቡክ ኤኒ ሶሻል ሚዲያ ላይ እኛ ማግኘት ትችላላችሁ። በጣም ጥያቄ ይሆንባቸዋል ብዬ አስባለሁ። የትም ቦታ ከእናንተ ውጪ መኪና ገዝተው ቢመጡ ትፈትሻላችሁ? የትም ቦታ ማንኛውም ሰዎች መኪኖቻቸውን ማስፈተሽ ቢፈልጉ እንፈትሽላቸዋለን። በተጨማሪ ደግሞ ፍተሻ ራሱ መማር የሚፈልግ ሰው ካለ ክላሱን ቅድም እንዳየሹ ነው መማር ይችላሉ ማለት ነው መጥተው።
እሺ እንደው የቅዳሜ ገበያ ፕሮግራማችን ብዙ ጊዜ ዋጋ ላይ ያተኩራልና እንደዚህ አይነት ፍተሻ አገልግሎት ለምትሰጡት ምን ያህል ብር ትቀበላላችሁ? እንደየመኪኖቹ ይለያያሉ። ሚኒመም ከትንሿ ከ3000 ጀምሮ እስከ 7000 ብር ድረስ የምንቀበላቸው መኪኖች አሉ። ሶ ይህንን መኪና ዛሬ በ5000 ብር ጠቅላላ ፍተሻውን የ5 ሚሊዮን ብር መኪና በ5000 ብር ብቻ ፈትሸንለት ለከስተመራችን በቂ መሆኑን አረጋግጠን እንሰጠዋለን ማለት ነው። አርቲስት ቲቪ ብለው ደግሞ ለሚመጡት ተመልካቾች አርቲስት ቲቪ ብለው ለሚመጡ ተመልካቾቻችሁ እንግዲህ በተለይ ለቅዳሜ ገበያ 10% ዲስካውንት አቅርበንላችኋል። መታችሁ ኤኒታይም ብትደውሉልን በቁጥራችን እናንተ ጋር እኛ ጋር 10% ዲስካውንት ታገኛላችሁ ለኢንስፔክሽናችሁ ማለት ነው። እንግዲህ ተመልካቾቻችን የኤሌክትሪክ መኪና መንገድ ላይ ቆመብኝ ምናምን ብሎ ለሚጨነቅ ሰው ደውላችሁ መፍትሄ ማግኘት ትችላላችሁ። እንዲሁም ደግሞ አዲስ መኪና ለምትገዙ ሰዎችን ፍተሻውን በእኛ ተውት ብለውናል። እንግዲህ የዛሬው የቅዳሜ ገበያ ፕሮግራሜ እንደምታዩት ይመስል ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችን ቆዩ።